ለባለቤቴ ካሜራ ይዞ ነበርና በምልክት ነግረዋለሁ ደክሞኛል ብዬ ሲለው እሱ ቀጥ ይለኛል ዝም ብሎ እና እየደከመኝ መጣ 12 ሰዓት ሆነ ምንም ስላልቀመሱ እና ልጄ ጸጥ አለ ሆዴ ውስጥ ጠዋት ነጋ እንደምን ብለን ተያይዘን ከባለቤቴ ጋር ስንኖር ሽማግሌዎቹ መጡና እግራችን ላይ ወደቁ በቃ አለቀሱ በጣም አለቀሱ ይቅርታ ጠየቁ እና አልመለስም አልኩ እባክሽ በድለናል አሉ እና በጋርደዋል እና ክፍፍል ስጋ የተከፋፈሉ የቤተክርስቲያን ሽማግሌዎች ተጣሉና ማን ይስጠን ደውዬለት ዛሬ በቃ የምስጋና ቀናችን ነው ብዬዋለሁ ለባለቤቴና እኛ ካለንበት ወደዛ እየሄድኩ መንገድ ላይ በባጃጅ ነበር የሚሄደው ልክ ሲወርድ ልብሱ ተወስዷል እንዳለ አንደኛ ሴት መሆኔን ገርሟቸው ጠጋ ሲሉ እነግራቸዋለሁ እና መንፈስ ቅዱስ በቃ እያቃጨለ ጆሮአቸው ውስጥ የሚቀረውን ድምጽ ነው የሚለቅባቸውና እግዚአብሔር ነው ያን የሚያደርገው ጸልየን ነው የምንወጣውና ከችግራችን የተነሳ በቃ ለምን አናቆምም አንድም ሰው ወጣቶች ናችሁ መስራት አለባችሁ ወንጌላ ጀዝባችኋል ተብለናል እኛ በቃ ተመልካቾቻችን አሁን የምንገኘው ሰሚት ጨርቆስ ኮንዶሚኒየም አካባቢ ነው የዛሬው የሰርፕራይዝ እንግዳችን እዚህ ይገኛሉ ከክፍለ ሀገር ነው ወደዚህ የመጡት በጣም አጭር ጊዜያቸው ነው እዚህ ከገቡ ከነሱ ጋር በጣም ሰፊ የሆነ ቆይታ ይኖረናል እነዚህ ሰዎች በአገልግሎታቸው ሰባኪዎች ናቸው ዘማሪዎች ናቸው ኤዲተር ናቸው ካሜራማን ናቸው የመስክ ላይ አዋጅ ነጋሪ ናቸው በተለያየ ሁኔታ እግዚአብሔርን ያገለገሉ ያሉ ቤተሰቦች ናቸው ከቤተሰባቸው ከነ ልጆቻቸው ምን እየሰሩ እንዳለ ከነሱ ጋር መልካም ቆይታ ይኖረናል ደስተኞች ነን አብሮነታችሁ ስለማይለየን መልካም ቆይታ ተከታተሉት እንግዲህ ተመልካቾቻችን ቅድም እንደነገርኳችሁ አሁን የምንገኘው በአገልጋይ መሳይ ቤት ነው እዚህ ደግሞ ባለቤቷ አገልጋይ ፍቄ ይገኛል ሶስት ደግሞ ወንዶች ልጆች አሏቸው ከነርሱ ጋርም ቆይታ ይኖረናል የዛሬው የሰርፕራይዝ እንግዳችን እነሱ ናቸው በጣም በሚገርም ሁኔታ ጌታን ያገለገሉ ያሉ ቤተሰቦች ናቸው በስብከት ያገለግላሉ በመስክ ላይ የክርስቶስን ወንጌል በማብሰር ያገለግላሉ በቴሌቪዥን ፕሮግራም በማዘጋጀት ያገለግላሉ መድረክ በማገልገል ያገለግላሉ በዝማሬ ያገለግላሉ ሙዚቃ በመጫወት የተለያዩ ነገሮችን ደግሞ ወንድማችን ፍቄ ደግሞ በጥገና ሙያውን ተጠቅሞ ደግሞ ቤተክርስቲያንን ህዝብን ሲያገለግሉ የኖሩ አሁንም ያገለገሉ ያሉ ናቸው ካሜራማን ነው ኤዲተር ነው ልጆቻቸውም እንደዚሁ ገና ከልጅነት ታቸው የጌታን ቤት ስራ ባላቸው ነገር ሁሉ ተሰጥተው ያገለገሉ የሚገኙ ናቸው ከነርሱ ጋር ዛሬ መልካም ቆይታ ይኖረናል ደስተኞች ነን አብሮነታችሁ ስለማይለየን መልካም ቆይታ ተከታተሉት እንግዲህ የዛሬ የሰርፕራይዝ እንግዶቻችን ስለሆናችሁኛ በጣም ደስ ብሎናል ከናንተ ጋር እግዚአብሔር ይህን እድል ስለሰጠን እንደው ጥያቄን ለመጀመሪያ ያክል እስቲ መሳይ ወደ አገልግሎት እንዴት ነው የገባሽው እሺ አመሰግናለሁ ፓስተር ዳኒ ወደዚህ ወደኛ ጋር መተኛን ስለጎበኘን እግዚአብሔር አምላክ አብዝቶ ይባርክ ወደ አገልግሎት የገባሁት ልጆኝም ነበር በእኛ ቤት ውስጥ ትናንሽ ወንድሞቼ ልጆች ሰብስቤ ኳየር አደራጅቼ ነበር 9 አመት ልጆኝ ጀመርኩት እና ያገለገልኩ ነበር መሃል ላይ ተውኩት ያንን ግን ያው ከቤተሰብ የወረስኩት ማለት አገልግሎቱንም ከቤተሰብ ያገኘሁት ነበር እዛን ሰዓት እንደዛ ያደረኩኝ ነበርኩት ግን ወደ ራሴ እግዚአብሔር ወደ ሰጠኝ ራእይ በደንብ የገባሁት ከትዳር በኋላ ነው ናኒና ባለቤቴ የተገናኘነው በድራማ ላይ ባልና ሚስት ሆነን ነበር የሰራነው እና ተግባባንም የተዋወቅነው የዛን ቀን ነው እንተዋወቅን ከዛ በፊት እና ድራማውን ሰራን በቃ የምር ባልና ሚስት ሆነን ቀረን ማለት ነው ዋው በጣም የሚገርም ነው ከዛ እሱን ሲያገባው ዘማሪ ነበርና እኔ ውስጥ ደግሞ እግዚአብሔር ያስቀመጠው የቃል ጸጋ ነበርና አብረን እየዘመርን ከአጥቢያ ባለፈ ሌላ ቦታ ላይ ሄጄ ማገልገሉን እድል አላገኘሁም እና ባለቤቴ ይዞኝ ሄድና እሱ በተጠራበት 2 ክፍለ ጊዜ ካለው አንደኛውን ዘምሮ አንደኛው ክፍለ ጊዜውን ደግሞ ለኔ ይሰጠኛል
በዛን ሰዓት እያገለገልኩ በርካታ ሰዎች ወደ ጌታ መምጣት ጀመሩ። ብዙ ተአምራት ይሆን ነበር እና እግዚአብሔር በዛ መንገድ ነው ጸጋዬን የገለጠው። ከዛ ነው የጀመርኩት። ዋው በጣም ደስ ይላል። እንደው ታስታውሰዋለህ ድራማውን? ድራማውን የቃለ ሕይወት ቤተክርስቲያን ላይ ነው የሰራነው። የዓመቱ የምስጋና በዓል ነበር ፕሮግራሙ የተዘጋጀው እና ከድራማው በኋላ ማለት ለሁለታችን ስክሪፕት ተሰጠን። አንተ መሳይ ከምትባል ልጅ ጋር ነው የምሰራው ምናምን ተባልኩኝ። እሷም ደግሞ ፍቃዱ ከሚባል ልጅ ጋር ትሰራለች ምናምን ተባለች። አንተዋወቅም ከዛ በፊት። ከዛ ስክሪፕቱን ለማጥናት ተዋወቅን። ከዛ በኋላ ድራማውን ሰራ ነው። እሷ ነጋዴ ነበረች፣ ውጭ ኤክስፖርተር ምናምን ሆና ሰራችው። እኔ ደግሞ ድንገት ተገናኝቶ ባልና ሚስት እንደሆነ ሰው አድርገን ነው እንትኖች ሰጠን ስክሪፕቱ እና በዛ ነው ሰራ ነው። የድራማው አይነት እንደዛ ነበር። ከዛ የምር አረጋችሁት እናንተ? ድራማውን ስንጨርስ ወደ ጸሎት፣ ከጸሎት በኋላ አንዳንዴ እንደዋወላለን፣ እንገናኛለን፣ እናወራለን። እሷም ባለትዳር አልነበረችም፣ ምንም እንደዛው። ከዛም በኋላ በቃ መዋደድ መጣ። ከዛ ወደ ጋብቻ መጣች። ምን ያክል ጊዜ ሆናችሁ አሁን በጋብቻ? 11 ዓመት። ዋው በጣም ደስ ይላል። እስቲ ወደ ዝማሬ አገልግሎቱ ልምጣና በዝማሬ አገልግሎት ከተማው ላይ በጣም የሚያውቋቸው ዝማሬዎች የአንቺ መዝሙሮች እንዳሉ ሰምቻለሁ፣ እንዲሁም የፍቄም አሉና እስቲ የትኛው መዝሙር ነው ህዝቡ በጣም ያውቀዋል ብለሽ የምታስታውሽው? ያው በዝማሬ ነው የምትገልጪልን። እሺ በጣም ይታወቃል የሚለው ማንጃኔ ማአሳ ሚል የዛ ያደኩበት ቋንቋ ነውና እና ጌታ ባይደርስልኝ ምን ይውጣኝ ነበር የሚል ነው። ምንኛ ነው? ጌዶኛ ነው። እሺ ዘምሬው። አዎ እንዴ። እሺ አናተካ ጋቶ ዋሌ ብራሳተኬ አናተካ ጋቶ ዋሌ ብራሳተኬ ማንጂ አኔ ማሳ ማገኒ አኔ ዮሌ ማንጂ አኔ ማሳ ማገኒ አኔ ጋርጋሮሌ ጋቶ ወሊ ማንጂንቴ አንጋን ሄደሌ ማራርተትና ማንጂንቴ አንጋን ካደለ አያኔ ውርዬ ጡደማ አያኔ ውርዬ ጋባተማ አያኔ ውርዬ ጡደማ አያኔ ውርዬ ጋባተማ። በጣም ደስ ይላል። ምን ማለት ነው? ምህረት በሰው እጅ ቢሆን ኖሮ ይቅርታም ከሰው የሚገኝ ቢሆን ኖሮ ምህረት የሚገኘው ከሰው ቢሆን ማን ነበር ምህረትን አድርጎ የሚያነሳኝ? ነገር ግን ከእግዚአብሔር በመሆኑ ነው የተረፍኩት የሚል ነው። ጌታ ከወደደኝ የሚቃወመኝ ማን ነው? እንግዲህ በአገልግሎት በጣም ብዙ ውጣ ውረዶች አሉ። በተለይ ደግሞ እናንተ በጣም ክፍለ ሀገሮችን በማገልገል ትታወቃላችሁ እና ብዙ ገጠመኞች አሉ ከዚህ ጋር የሚሄድ። እስቲ አንቺ አሁን እንደ በጣም ያሳዘነኝ ገጠመኝ የምትይውን ቅድሚያ ንገሪንና አስደሳችሁን በኋላ ላይ ታጫውቱናላችሁ። እሺ በአገልግሎቴ ላይ ከገጠመኝ ወደ ሚዲያ አገልግሎት መጣሁና ልብስ አልነበረኝም እና አንዳንድ ጊዜ የባለቤቴን ሸሚዝ እንትን ብዬ አስተካክዬ ለብሼ ቀዳና ጓደኞቻችንን ስናሳያቸው ወይኔ ፍቄ እንደሆነ ይታወቃል ይሉናል። ከዛ በቃ ፕሮግራሙ እንትን አለና ይቀራልና በጣም ተቸግረንና አንድ ትይት በጣም የሰበረኝን ማለት ያዘንኩበትን ነው የምነግርህና ለእኔ ከባድ ነበርና የዛን ሰዓት አንድ ትይት ቤቷ ጠርታኝ የሆነ ነገር
የሚሰራ ቆጮ እንዴት እንደሚሰራ አላውቅም አሳይኝ አለችኝ። እና በጊዜው ያላት ሴት ስለሆነች በቃ ትረዳኝ ይሆናል ብዬ ያን ነገር አሳየኋትና የሆነ ነገር ሊረዳሽ ነው ስትለኝ ደስ አለኝ በጣም። በቃ ቶሎ ብዬ ባለቤቴ ጋር ደወልኩ። ይኸው በቃ ጌታ ሊጎበኘን ነው አልኩት እና ደስ አለው እሱም። ከዛ ልክ ጨርሰን ቡና ከጠጣን በኋላ ይኸው ሚዲያ ላይ ስትቀጂ ይሄንን ትለብሻለሽ ብላኝ በቃ እሷ ከራሷ ልብስ ብዙ ልብስ 4፣ 5፣ 6 የሚሆኑት አላባሾችን ደስ አለኝ። ከዛኝ ፌስታል ውስጥ አድርጌ ቦርሳ ደግሞ አንድ የነበረኝ በጣም እንትን በቃ እንትን ያለ ነው ያረጀ ነውና ያንን አንድ ቦርሳ ሰጠችኝ። እሱን ፌስታል ውስጥ አድርጌ ለልጆቼ ደግሞ ከልጆቿ ልብስ ትሰጠኛለች ብዬ የጠበቅኩኝ ከልጆቿ ልብስ ሰጠችኝ። እሱንም በፌስታል ሙሉ አድርጌ ወደኛ ጋር ደውዬለት ዛሬ በቃ የምስጋና ቀናችን ነው ብዬዋለሁ ለባለቤቴና እኛ ካለንበት ወደዛ እየሄድኩኝ መንገድ ላይ በባጃጅ ነበር የሚሄደው። ልክ ሲወርድ ልብሱ ተወስዷል እንዳለ። ከዛ ለቀስኩ በጣም አለ። ምን ሆነሻል? ልብስ ተወሰደብኝ እንደዚህ ሆንኩ። ኧረ ታዲያ ልብስ ምን ችግር አለው? ልብስ እንዴ ለልብስ ታካብጃለሽ ይሉኛል። እኔ በቃ ያለሁበትን እኔ ነኝ የማውቀው እያልኩ በጣም እያለቀስኩ እና ውስጤ በጣም አዝኖ በቃ በጣም አዝኜ ወደ ቤት ገባሁኝና ለእሷ ደውዬ ነገርኳት። እና እንደ ነገ ቀረጻ ነበረኝ። አንዳንድ ዊግ ለፀጉርሽ ሁልጊዜ መሰራት ስለሚከብደኝ በቃ ትጠቀሚያለሽ ብላ የሰጠችኝ እንዳለ ነው የተወሰደብኝ። እና በጣም አመመኝ። በቃ ነገ ቀረጻ አለኝ ብዬ ነበር የጠበቅኩት። ምን ችግር አለው? እኔ ነገ የተሻለውን እልክልሻለሁ፣ ወርቅ ትለብሻለሽ፣ ጠላት ድብን ይበል፣ አታልቅሽ ያለች እና በጣም አልቅሼ ምን አልኳት፣ አሁን ችግር የለውም ጠዋት እልክልሻለሁ አለችኝ። እና በማግስቱ ቀረጻ ነበር ነው ጠዋት ላይ ያው ላከችልኝ ሌላውን። የዛን ቀን የገጠመኝ ነገር በመንገድ እያለቀስኩኝ የገባሁት እሱ አይረሳኝም። አንድ ሌላ ደግሞ ሁለተኛ ልጄን ነፍሰ ጡር ሆኜ አንድ ከተማ ላይ ቀኑን ሙሉ ነው ከጠዋት ጀምሮ ዋዜማ በዓል ነበር እያገለገልኩ ቀኑን ሙሉ እየሰበኩ ነው የዋልኩት። እና ክፍለ ሀገር ላይ ስትሰብክ ማንም አጠገብ ጠጋ ብሎ ውሃ የሚያቀብል ሰው የለምና ወደ 8 ወር ከምናምን ነበርኩ ነፍሰ ጡር ነኝና እንደዛ ሆኜ እየሰበኩ ማአት ሰዎች ወደ ጌታ ይመጡ ነበር ክራቸውን እየበጠሱና ከጠጅ ቤት እየወጡ በቃ ጫታቸውን ይዘው የሚሄዱት። እኔ እንጃ አላውቅም፣ የሚገርም ነው። እግዚአብሔር ክብር ነበርና ጫታቸውን እየጣሉ ነበር ወዳለሁበት መኪና የሚገቡት። እና ሳውንድ ሲስተሞችን በአንድ መኪና ተገጥሞ በማይክ ነበር እየሰበኩኝ ነበርኩትኝና ቀኑን ሙሉ በቃ ፕሮግራሙን ጨርሼ ወደ ቸርች እየሄድኩ ነው። እንግዲህ እነዛ ሰዎች አጅቡኝ ከኔ ጋር ስለነበሩ አሁን ጥሩ ምሳ ተዘጋጅቶልኝ ይጠብቀኛል ብዬ ሲነግራቸው አይ ትቀጥል ተባልኩኝ። እና እየደከመኝ መጣ። 12 ሰዓት ሆነ ምንም ስላልቀመስኩ እና ልጄ ጸጥ አለ ሆዴ ውስጥ። ለባለቤቴ ካሜራ ይዞ ነበርና በምልክት ነግረዋለሁ ደክሞኛል ብዬ ሲለው እሱ ቀጥ ይለኛል ዝም ብሎ። ከዛ በቃ አልቻልኩም። ሆዴ እንትን አለ እንደ ድንጋይ ሆነ፣ ዝም አለ። የ8 ወር እርጉዝ? አዎ በቃ ሆዴ በቃ እንትን ብሏል እንጂ ከ8 ወር በላይ ነው። ወደ 9 ወር ገብቷልና ኧረ በእናትሽ ሰውዬ እንዲየገባ እንዴት ያለሽ ፊትሽን እንደራበሽ ምናምን እንዳታስታውቂ ይለኛል። ከዛ ኢየሱስ ያድናል። አሁን ፓወር አልቀነሰም። ፓወር እንዳይቀንስ ምልክት ሃርድ እየሰጠኝ ነው፣ ምልክት ሰጠኝ። ከዛ እያልኩ በጣም ሆዴ እንትን አለ፣ ደከመኝ። 12 ሰዓት ሆነ። ሰዎቹ ሞሉ መኪናው ሙሉ እና እኔ መጥተው ከመኪና ወረዱኝ። በእግር ነበር ወደ ቸርቹ የምንሄደው፣ በእግራችን ሄድን። ቢያንስ 1 ሰዓት ተኩል ይሆናል መንገዱ። እና እንዳልቀመጥ ከኋላ ይሄ ሁሉ ህዝብ እንግዲህ እንደ ምርኮኛ ከኔ ጋር ያሉት ህዝብ በጣም ብዙ ናቸው። ሌሎች እየዘመሩ እየጨፈሩ ነው። እኔ ግን በቃ የለውም ሞቻለሁ። ከዛ ቸርች ስንመጣ በቃ ለእይት መሳይ ዛሬ ይሄን ሁሉ እግዚአብሔር በሷ የሰጠው ድል ነው ብሎ ቸርች ድል ያለ ድግስ አዘጋጅተዋል እና በጋርደዋል። እና ክፍፍል ስጋ የተከፋፈሉ የቤተክርስቲያን ሽማግሌዎች ተጣሉና ማን ይስጠን እና በቃ ስንሄድ ለእናንተ አርደው እየተከፋፈሉ ነው። አዎ ለኔ ትንሽ ነው የሰጠኝ የተባባሉ እየተጣሉ ነው። ማን ውሃ የሚሰጠኝን አጣው።
እና በቃ አለቀስኩ። እና ደግሞ ስታለቅሽ ይሄን ሁሉ ሰው እግዚአብሔር ባንቺ ነው የሰጠውና እያለቀሽ ካዩ ጥሩ አይደለም ሲል እሺ አርጌ እና በኮባ እንትን ይሰራል በጣሾ የሚሰራ ጅባ አለ ነው በኮባ እንትን ነው የሚሰራውና እሱን ዝም ብሎ እንጨት እንዲቆሟል እንጂ ምንም ያልተለሰነ ምንም ሀገር ያልተመታ ክፍት ቤት አገኘን። እዛ ውስጥ ገባንና የተንጠለጠለ መለያ ነበር። እሱን ባካውረድልኝ አልኩ የኳየር እና ከሱ ውስጥ አንዱን አወረደ እንደምንም ብዬ ሆዴን እንደዚህ ይዤ መሬት እንደዚህ አስተኝቼ ከዛ ተኛው። ከዛ እሱ በቃ ጠጋልና ወደኔ መጥቶ ያረገ ብርዶት ነው ልጄ ይላል። ሞቃው ተንቀሳቀስ ምንም የለም። ከዛ እንደዚህ በትንፋሹ እያረገ ያሞቀ ሆዴን ይነካዋል እና ዝም አለ በቃ ለሊቱ ሙሉ እና ይቆጣል። ደም ስር በጠቅላላ ነፍሰ ጡር ተኩኖ እንደዚህ ልጅ ካልተንቀሳቀሰ በቃ ብርድ ነው። በዛ ላይ እግሬን ማንቀሳቀስ አልቻልኩም እና ለሊቱ ወደ 6 ሰዓት 7 ሰዓት ሲሆን አንድ የኳየር ልጅ እስከዚህ ሰዓት አልበላሽም? አልበላሁም። አዎ ከኔ ረሃብ ይልቅ የልጄ ሁኔታ እያሳሰበ መጣና በቃ ባካችሁ ውሃ ብዬ ለመንኳቸው። አይ ቆያልና በጣም ይቅርታ ጠይቀኝና ከኛ ማሳ ሸንኮራ ታውቃለህ አይደል? ሰብሬ ላምጣልና እሺ ቶሎ በላለው ፍቄ ላከው። ከዛ እኔ መለያ ውስጥ እየተንቀጠቀጥኩ ውስጥ ነኝ። እንትኑን እየላጠ ኳሻ አድርጎ ሲሰጠኝ ውስጥ እያረኩ እንትኑን ውሃውን እየመጠጥኩ ከዛ እንደዚህ ሆዴን እየነካካው እግዚአብሔሩ በቃ መጸለይ አልቻልኩም፣ ደክሞኛል በጣም እና ጠዋት ነጋ። እንደምንም ብለን ተያይዘን ከባለቤቴ ጋር ስንወርድ ሽማግሌዎቹ መጡና እግራችን ላይ ወደቁ። በቃ አለቀሱ፣ በጣም አለቀሱ፣ ይቅርታ ጠየቁ እና አልመለስም አልኩ። ኧረ እባክሽ በድለናል አሉ። በቃ ወንጌል ዊዛውት ሂድን ኮስት ምንም ማድረግ የማትችለው ህይወት እንደሆነ ገባኝና ቻሌንጅ በበዛ ቁጥር ግን የወንጌሉ ስራ እየጣፈጠኝ መጣ። ተመልሼ ይቅርታ ጠየቁኝ። ቁጭ አድርጊያቸው ቁርሴን ከበላው በኋላ እንደገና አስተማርኳቸው። በጣም አሁን ከዚህ በኋላ አውትሪች ለሚወጡት ወጣቶች ምን አይነት ትምህርትና ምን አይነት ህይወት ማሳየት እንዳለባቸው አስተምሬ እና በጣም ተማሩ። ከሰበኩት ይልቅ ተመልሼ ባሳየሁት ርህራሄና ባሳየሁት ፍቅር ብዙዎቹ ተማረኩ እና በየክፍለ ሀገሩ እግዚአብሔር ይመስገን በጣም ከኔ ኋላ በክፍለ ሀገር ደረጃ ሴቶች እስከ ኳየር ነው ትልቁ አገልግሎታቸው እና ከትዳር በኋላ ያገለግሉም። ግን እንደዛ ነፍሰ ጡር ሆኜ አውትሪች ጎዳና ላይ ወጥቼ መስበክ ትልቅ አሻራ ነው የጣለው ህይወታቸው ላይ። ከዛ በኋላ በርካታ ሴቶች እያለቀሱ ንስሐ እየገቡ እንደገና መለያየት ትቼ ነበር። በሚደርስብኝ ቻሌንጅ የተነሳ ነበር አላገለግልም ያልኩት በማለት የዛን ቀን ትልቅ ስራ ነው የተሰራው። ለዚህ ገጠር ይቻላል። ዋው በጣም አስገራሚ ነው። ብዙ ጊዜ ሳይ ያንቺን አገልግሎት በሚዲያም ላይ የቀረቡት ስመለከት የመስክ ላይ ወንጌል በጣም ትሰሪያለሽ እና መኪና ደግሞ ትልልቅ መኪና ትከራያለሽ። ይሁን ከየት እንደምታመጪ ባላቅም የተለያዩ ድምጽ ማጉያዎችን እና እንዴት ነው ወደዚህ አገልግሎት የመጣሽው እና ይሄ አገልግሎት ደግሞ ምን ያክል ፍሬ አፍርቷል? እሺ እንግዲህ ይሄኛውን አገልግሎት የጀመርነው መጀመሪያ የሆነች በአህያ ነው። ሁለት አህያ የፈረስ ጋሪ እና እሱን አዘጋጅተን ሳውንድ ሲስተሞችን ተከራይተን ነው ለመጀመሪያ ጊዜ የወጣ ነው እና በዛ ወደ 28 የሚሆኑ ሰዎች ወደ ጌታ መጡ። በአህያ ሆና ጋሪ ላይ ሆኖ እንትኑ ተጭኖ በእግሬ ነው በእግሬ አንቺ በእግርሽ አህያው ሳውንድ ሲስተሙን ይዞ ገመዱን ይዤ በማይኩን ይዤ ቀኑን ሙሉ በቃ በጣም ረጅም መንገድ ነው ከከተማ ጥግ እስከ ጥግ ምንም ድካም አይሰማኝም። ሰብካለሁ። በጣም መንፈስ ቅዱስ ደግሞ ይረዳኛል እና በጣም ብዙ ሰዎች አንደኛ ሴት መሆኔም ገርሟቸውም ጠጋ ሲሉ እነግራቸዋለሁ እና መንፈስ ቅዱስ በቃ እያቃጨለ ጆሮአቸው ውስጥ የሚቀረውን ድምጽ ነው የሚለቅባቸው እና እግዚአብሔር ነው ያን የሚያደርገው። ጸልየን ነው የምንወጣው እና በዚህ በቃ ብርቱ እንዲሆን ያው ስትሄድ በየመንገድ ላይ ስታገለግል በርካታ ቻሌንጅ አለ። ይሰድቡሃል፣ ይነቅፏል፣ ውሃ ይደፋሉ።
ግን ያው ወስነን ነው ከቤት የምንወጣው። መፈንከት አለ፣ መመታት አለ፣ መደብደብ አለ። ይህንን ከባለቤቴ ጋር ወስነን ስለሆነ የምንወጣው በመጀመሪያ በአህያ ነበር የጀመርነው። ከኋላ ትንሽ የራሳችንን ስራ ቅድም እንዳልከው ባለቤቴ ጥገና ስራ ይሰራልና እኔም የኤሌክትሮኒክሶችን እያስመጣው ነበር የሚሸጠው። ሙሉ በሙሉ ወደ እዚህ አገልግሎት ሲገባ እነዚህን እቃዎችን እየሸጥኩ መኪና መከራየት ጀመርኩኝ እና በአመት 3 ጊዜ በገናና በፋሲካና በአመት መለወጫ በሶስቱ እንወጣለን። ስንወጣ በጣም ከባድ በሆኑ ከተሞች ላይ እነዚህ በተለያዩ በእርኩሰት በመጠጥ በዝሙት ወደ ተመቱት ከተሞች ነው የምንገባው። እዛ ስንገባ መኪና እንከራያለን። ክፍለ ሀገር ላይ ከሆነ ዝም ብለህ ኢየሱስ ጌታ ነው ብትል የሚሰማ ህዝብ የለም። ስለዚህ እነሱን ለመሰብሰብ ምግብ አዘጋጃለሁ ከባለቤቴ ጋር። መጀመሪያ ሄደን ቦታውን ቃኝተን ምግብ እናዘጋጃለን። አንድ ቦታ ላይ ውሃ እናጠራቅማለን። ጎዳናዎችን የማልበስ ምግብ የማብላት ስራ እንደምንሰራ በማስታወቂያ በየቦታው እንለጥፋለን እና በጣም ይቸግረናል። በጣም ነው የምንቸገረው እና ከዚህም የተነሳ ነው ቤቴን በባንክ ያስያዝኩት። ይህን ስራ ሲሰራ ነው ቤቴን ያጣሁትና ይህንን በቦንዳ ልብስ እናስመጣለን። ከዛ በኋላ ሰልባጅ የሚባሉትን ልብሶች በቦንዳ አስመጥተን ወንጌል ለመስበክ ወደምንሄድበት ሀገር እነዚህን ልብሶች ሰብስበን እንወስዳለን። ምግብ ይዘጋጃል። ከጠዋት ጀምሮ ቀንን ሙሉ ወንጌል እንሰብካለን። ሰው ለምግቡም ብሎ ለልብስም ብሎ ለተለያየ ነገር ብሎ ነው የሚመጣው እና በፕሮጀክተር እናሳያለን። ምሽት ላይ አንዳንድ ፊልሞችን የኢየሱስን ፊልም ስቅለት እናሳያለን። ይሄን ለማየት በሚመጣ ህዝብ ላይ ነው የምንሰራው። አይተህ ከሆነ በምሽትም በቀንም እንሰራለን እና ተሰብስቦ ሲመጡ እነሱን ደርድረን መጀመሪያ ሻወር እናጥባቸዋለን። ሰውነታቸውን ካጠብን በኋላ እነዚህ ጎዳና ላይ ስብከት ስትወጣ ኢየሱስ ይወዳል ብትል መውደድ ስለሚባል ነገር አያውቁትም። በቃ ምንድነው መወደድ ማለት አያውቁም። በቃ እነሱ ህይወታቸው ጎዳና ነው። ዘመዳቸው ውርጭ ብርድና ዝናብ ነው። ስለመወደድ ስለመታቀፍ አያውቁም። ስለዚህ ስለ ኢየሱስ ለመንገር ጠጋ ብለህ አቅፋቸው ነው። ያ የመጀመሪያው ምዕራፍ ነው። እነሱን ስታቅፋቸው የሚሰማቸው ስሜት አለ። ሰው መሆናቸውን ያስተውላሉ። ካቀፍከው ካንተ ይልቅ ደግሞ የሚወድ የዘላለም አምላክ እግዚአብሔር እንዳለ ክርስቶስን ልኮ እነሱ ለመሰብሰብ ከጥፋት መንገድ ወደ ህይወት ሊያመጣቸው የተላከውን ኢየሱስን ስትነግራቸው ከምታሳየው ፍቅር ይጀምራል። ልባቸው ይከፈታል። የሚወደኛል እንዲህ ይላሉ። ብዙ ጊዜ ገጥሞኛል። እንደዚህ አቅፊያቸው ጌታ ይወዳል የሚያለቅሱ አሉ በመታቀፋቸው ብቻ በቃ እና ቢሞት ዛሬ እኮ ቢሞት ደስተኛ ነኝ ይላሉ። ለምን በቃ ሰው አቅፏቸው አያውቁም። እና እነዚህን አቅፈናቸው ነግረን ወደዚህ እናመጣና ሻወር ስናጥባቸው ለ4-5 ዓመት ውሃ ነክቶት የማያውቅ ገላ ነው። በጣም ከባድ ነው። ይሸታል። ሰውነታቸው እባጭ ነው። በቁስል የተመታ ነው። ያው እንደምታየው አንዳንዱ ተቀርጿል፣ ያልተቀረጸ ይበልጣል። እና እነዚህን አጥበናቸው ከዛ መድኃኒት እንቀባለን፣ ሰውነታቸው ላይ እንጸልያለን፣ አብረን ፎቶ እንነሳለን። እነዚህ ለማኞች የኔ ብጤ ተብለው የሚወድቁት ሰዎች እብዶች፣ ኢቭን በርካታ እብዶችን እግዚአብሔር በተአምራት በእጅ የፈታችሁ ሰዎች አሉ። እና ለረጅም ዘመን ሰውን የሚያሳድድ ስንት ሰው የፈነከተ ስንቱን የቆረጠ በገጀራ ያሸነፈ ሰው ታስሮ በጣም ከባድ ሰው ስለሆነ አይቻልም እና ተለቆ ነው በቃ። ከዛ የሚመጣ ከሆነ ህዝብ ነው የሚሸሸው። እና አንድ ቀን እሱን ያዝኩት ከባለቤቴ ጋር ሄደን ያዝነው። ማለት ምንም ሰው እየሸሸኝ ያሸሸ ነው። ሄደን አቀፍ ነው። በጣም ግዙፍ ሰው ነው። ደነገጠ በጣም። ሲሙራቸው የሰይጣን አባት አባዱርስ ነው የሚባለው። አባዱርስ ነው የሚባለው የሰይጣን አባት ተብሎ ማለት ነው። እና ማንንም መቁረጥ እንጂ አይምርም። ግን ጸልየን ይሄን ሰው እንደውም በዛ ከተማ ስንገባ እንደው እነሱ ያን ሰውዬ ከኛ ዝም ካሰኙ እውነት እኛ በቃ በዓለም ደረጃ ይሄ እነሱ ታሪክ ይመዘግባል ተብለን ነበር የገባነው። እና ገላውን አጠብነው፣ የተለያየ የሚቀባውን ክሬም ሰጠነው፣ ሰውነቱን
ካጠብን በኋላ ጸጉሩ እንዲቆረጥ ተደረገ፣ ልብሱ ተቀየረ። እያለቀሰ አብረን ፎቶ ተነሳን። ጎዳናዎች ላይ ያሉትን ደግሞ ሰብስበናቸው ገላቸውን ስናጥብ ገና ሰውነታቸው ሲነሳ በቃ አያስጠጋም። በቃ በጣም ብዙ ነገር ነው የምታየው። ሰው ያደረገን የክርስቶስ ደሙ ነው እንጂ እኛም ከዛ ከባሰ ህይወት ነው የወጣ ነው። እንደዚህ በማድረግ ነው ወንጌል የምንሰራው። ዋው በጣም ደስ ይላል። ፍቄ እስቲ የምትጨምረው ነገር አለ? ያው እሷ ስታገለግል እኔም ከጎን ነው ሁሌ ነው የምወጣው። በዛን ሰዓት ግን ሴት ስለሆነች በብዙ አንግል ነው ችግር የሚደርስባት። አንዳንድ ሰዎች በምትወጣ በእንትላይ አደባባይ ላይ በምትሰብክበት ጊዜ ብዙ ስድቦች አሉ። ቅድም እንዳለችው ይሰድቧታል። ጫት እያመጡ አፏ ላይ ምናምን ትላሉ፣ ያጎርሷታል። ያ ሁሉ አለ። ከዛም በኋላ ደግሞ በፍቅር እንደገና ስትቀርባቸው ተመልሶ ደግሞ ጌታን ወደ መቀበል ወደ መሸነፍ ይመጣሉ። በተለይ አሁን ወደ ገጠር ስንሄድ ደግሞ እሷ እነዚህ ባል የሞተባቸው ሴቶች አሉ። ባል የሞተባቸው ሚሽነሪ ተልከው ለወንጌል ቤተክርስቲያን ልካቸው መጨረሻ ላይ በአንዳንድ ነገር ሰፖርት ካደረገቻቸው በኋላ የሆነ ትረሳቸዋለች። የሆነ ጊዜ ላይ መጨረሻ ላይ እነዛ ሰዎች ባክ ያደርጋሉ እና ለነዛ ሰዎች ለአገልግሎት በምንጠራበት ጊዜ እናገኛቸውና አውርተናቸው ቤት እንሰራላቸዋለን። ቤት እስካሁን 5 ቤቶችን ሰርተናል። 5 ቤቶችን ሰርተናል። 5 ሴቶች ያን ስንሰራ 1-2 ቀን ከ2 ቀን በላይ እዛ እንቆየታለን። እዛ ሁሉ የሚበቃውን በአንድ በኩል እዚህ እያገለገለች በአንድ በኩል ደግሞ የሚበቃንን ምግብ አዘጋጅታ ብላ ቤት ውስጥ አዘጋጅተን ነው ይዘን የምንሄደው። ገጠር ስትሄድ ብዙ ማንኛውንም ምግብ ነገር አታገኘም፣ የምትፈልጋቸውን አታገኝም። እና ያን እያደረግን ነው ቻሌንጁን አሳለፍን። አይ በጣም ደስ ይላል። እንደው ባለፈው በአካል ስንገናኝ እኛንም አበርትታችሁ ነበርና የእናንተን ፕሮግራም ስናይ ይሄ ነገር ወደ ውስጣችን ገባ ብላችሁና እስቲ ይሄ ለእኛ መነሳሳት እና የበለጠ ለመዘርጋት ስለሚረዳ እስቲ እንዴት ነበረ ይሄን ነገር የሆነው? እንግዲህ ያንተን ፕሮግራም እንከታተላለን የቤት ውስጥ እና ሚረዳን ሰው የለም ያንን ሁሉ ለማድረግ። ግን ያው ያለንን በመሸጥ ቅድም እንዳልኩ ቤታችንን በመሸጥ ያለንን ንብረት የቀረን 1 ቤት ነበረን። እሱን በመሸጥ ነው ወንጌል ያገለግልነው እኛ እና እነዚህ ሚሽነሪዎችን አንዳንድ ባል የሞተባቸው ሴቶች ስትጎበኛቸው በቃ ያለውን ነገር ማየት የጀመርነው ያንተን ፕሮግራም ስናይ ነው። በጣም የተበረታታ ነው። የሆነ ሰዓት ላይ ከችግራችን የተነሳ በቃ ለምን አናቆምም? አንድም ሰው ወጣቶች ናችሁ መስራት አለባችሁ፣ ወንጌል አጀዝቧቸዋል ተብለናል እኛ በቃ እና አንድ ጊዜ ዝም ብለን ከፍተን እያየን በአንድ ቤት ውስጥ የምትሰራውን ፕሮግራም አየን፣ ያንተን ፕሮግራም። ቀጥሎ ደግሞ እነዚህን ጎዳናዎችን በፌዝ አርሚ ቸርች ባይብል አርሚ ቸርች ላይ ለእነዚህ ጎዳናዎች የምታረጋቸው ነገር ስናይ በቃ እንደገና ተስፋችን በቃ በረታ፣ ውስጣችን እንደገና ጠነከረ እና ባለቤቴ አየሻርል አለ እኛንም እኮ እንደዚህ ከነዚህ ሰዎች ጋር እግዚአብሔር አንድ ቀን ያገናኘናል እና በቃ አይዞሽ እንሰራለን አለኝ። በጣም የሚገርመው ለሚቀጥለው ለበዓል ከፊታችን በዓል ነበርና ለዚህኛው በዓል ወተን እንስራ እያለን ባለንበት ነው ጠዋት ላይ ከፍተን ያየነው ያንተ ፕሮግራም። በቃ እቺ አትነካም ብለን ለመጨረሻ አንድ ከምንጠቀመው ውጪ አንድ ያለን ላፕቶፕ ነበረን። እቺኛዋ በቃ ብንቸገር እንኳን መጦሪያችን ናት አትሸጥም ብዬ በቃ ሲሪየስ ሆንኩኝ። እሱም ባለቤቴ ማው እስካሁን ድረስ ቤታችን ናፈቀን እኮ እኛ ልጆቻችንን በየጎረቤት አስቀምጠን ነው የምንሄደው። ከብረን የነበርን ሰዎች በቃ ይኸው እስከዚህ ድረስ መጣን አይደል አለና ድንገት ስንከፍት ያንተን ፕሮግራም አገኘን። ለኛ ግን ከባድ ነበር፣ ለህይወታችንም ጭምር መልእክት ነበረው። በዚህኛው ስራ እንድንሰራ እግዚአብሔር ከዚህኛው እንዳንወጣ እንዳደረገንም ተረዳንና ያንን ያለንን
ለጓደኛው ሸጠው ኮምፒውተሩን። ከዛ በኋላ እንደገና መኪና ተከራየን፣ እንደገና ሳውንድ ሲስተሞችን ተከራየን። እዛ ፕሮግራም ላይ እንዳልኩ ሁለት ነገር ነው ያየሁት። በበዓል አንዳንድ ስጦታችን ይዘህ ሄደህ ያችኛው ሴት ስትጎበኛት እያለቀሰች ሴትየዋ የሆነ ደሳሳ ቤት ውስጥ ገብተህ ሙኩት ምናምን ይዘህ ስትገባ ያየነው ፕሮግራም ነው አንዱ። ሌላኛው ደግሞ ቸርች ውስጥ ጎዳናዎች ላይ የሰራኸው ስራ ነው። በጣም ልብ የሚነካ ነበርና ያንን አይተን ተነስተን ለበዓል 2 ቀን እያለ ወተን ሄድን። ወደ ገጠር ሄደን ቀኑን ሙሉ ስንሰብክ ውለን ልጆቻችንን አባቴ ጋር ነበር ያስቀመጥነውና ስንሄድ በመንገድ ላይ ይኸውልሽ አሁን እንሰብካለን፣ ምንም ነገር የለንም፣ እቺ ትራንስፖርታችን ናት፣ ራበኝ ብሎ ፊት ማኮሰስ ምናምን የለም እየተባባለን ነው የምንሄደው። አንተም ደግሞ አንቺም እንትና ይሄን ያው ሰው በቃ ልብስ እንደቸገረሽ አውቃለሁ፣ ይሄን እንደሚያስፈልግሽ አውቃለሁ፣ ግን መጠየቅ የለም ስለኝ እኔም አውቃለሁ፣ ግን አንተ አሁን እኔ ሲሰብክ ይርበኛል፣ ፊቴን አይተህ ቀኑን ሙሉ ሲሰብክ ፊቴን አይተህ አትረዳኝም እለዋለሁ። እና ይሄን እያወራን ወደ ቤት ስንሄድ ስላለው ጥያቄ አነሳውለት እና ግን ፍቄ ያልኩት እስቲ እንደ ሰው አስብ። አሁን እኔ መስበኩን እየሰበኩ ነው፣ ጌታ ብዙ ሰዎችን እያመጣልን ነው፣ እግዚአብሔር ይመስገን። ግን ምንድነው መጨረሻችን የሚሆነው? አሁን ወደ ቤት ስንሄድ ምንድነው የምንሆነው እለዋለሁ። አሁን እሱም በተለይ ያኛው ሁለተኛ ልጃችን በቃ የሚጠይቀን ጥያቄ ከባድ ነው እና ምንድነው አሁንም ባቆም እነዛም የሆነ ነገር ብለን ዝም እንላለን። በበዓል ቀን ምን እንላለን ብለን እያወራን ባለንበት በቃ ደረስንና ምንም መልስ ሳንሰጣጣ ወርደን ወንጌል ሰራን እና በጣም አድካሚ ነበር። እጅግ በጣም በቃ መኪና የማይገባበት በእግራችን እየሄድን ነበርና ቀኑን ሙሉ እንደዛ ስንሰራ ውለን ብዙ ሰዎች ወደ ጌታ መጡ። ባክ ያረጉት በቃ እንደገና ከጌታ ጋር ታረቁ፣ በንስሐ ተመለሱ። ያንን ስራ ሰርተን ጨርሰን በበዓል ቀን ወደ ሀገራችን መጣን። በትራንስፖርት መተን አባቴ እንደ ልጆቼማ ወንጌል ስርጭት ሄደው ወንጌል ልሰብኩ ሄደው በቤት የታረደው የተዘጋጀው ምግብ አይበላም ብሎ እያስጠበቀን ነው። በቃ ደስ አለን። ገብተን በልተን ጠጥተን ደስ ካለን በኋላ ልጆቻችን መጡና ያው እንዳልኩ አንደኛው ልጅ ይጠይቀኛል። በቀጥታ ነው የሚጠይቀኝ ከባድ ጥያቄ ስለሆነ ወይኔ እያልኩ በጣም ውስጥ የተረበሸ ነበርና ወደ ቤት ስንሄድ አሁን ሳምንቱን ሙሉ ለበዓል ዝግጅት ለወንጌል ስንወጣ የተዘጋ ቤት ነው ያልኩ። በቃ በጣም ደብሮኝ እያዘንኩ ወደ ቤት ስንሄድ ቤት ውስጥ የሚጠብቀን ሌላ ነገር ነበር። ቤት ስንከፍት ቤቱ ተጎዝጉዟል እና ትልቅ የተደፋ ዳቦ ነበር። ቤቱ በጣም በዲኮር አድርገዋል፣ አሳምረዋል እና እንጀራ መሶብ ሙሉ ነው። በግ አለ፣ 2 ዶሮ አለ እና 2 ሳጥን ለስላሳ ነበር። እንዴ ብለን ተያይተን ደንግጠን ከዛ ስናይ ቤቱ ሙሉ ነው። ወይኔ ጌታ ታዘብከናል በቃ ሁለታችንም። እና ልጆቼ እንደዚህ ሆነው የሚረዳችሁ ሰው ባይኖር እኔ ነፍሴ እስካለች ድረስ አታለቅሱም፣ በባዶ ቤት አትገቡም ብዬ ነው አለና አባቴ በቃ እንደዚህ አድርጎልን ልጆቻችንን ይዘን ገባን። እግዚአብሔር ካሰን። አሜን። በጣም ድንቅ ነው። እንግዲህ ተመልካቾቻችን በአገልጋይ መሳይና በአገልጋይ ፍቄ ቤት የነበረን ቆይታ ይህን ይመስላል። ሳምንት ቀጣዩን ክፍል ይዘንላችሁ እንቀርባለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም